እኔ እንኳን አሁን እንደው ለሰውም ልምድ እንዲሆን ብዬ ነው ከማንም አውቃለሁ ምናምን ብዬ ሳይሆን ግን እንደው ከተረዳሁት አኳያ ማለት ነው ከተሞክሮ በመማማር ነው አይደለ እርስ በርሳችን ደግሞ የምንስተካከለው። ስለዚህ ይህንንም እኔ ራሱ መረዳት የቻልኩት ከጊዜ በኋላ ነው። አነባለሁ፣ ወንጌል ሲሰበክ ሰማለሁ፣ ግን የለም በቃ ሐሳብ። ያም ደግሞ ምንድነው የማርቆስ ወንጌል ላይ ምዕራፍ 4 ብታነቡት ምን ይላል? ስለ ዘሪው የሚናገረው ማለት ነው ክርስቶስ የሚዘራው ነገር ለጊዜው ልባችን ላይ ይቆይና ወንጌሉ ስንማ ግን ይጠፋል፣ በቃ ይጠፋል ማለት ነው። በቃ አናስተውሎ ያ ደግሞ ተናግሮታል እሱ ወዲያው አጋንንቱ እንዲቆይ ቃሉ አይፈልግም እንትን ይላል ማለት ነው። ስለዚህ ለዛ ነው እናቶቻችን አሁን ሁሉ ጊዜ ከቤተክርስቲያን ወንጌል ተሰብኩ ተምሮ ይመጣሉ፣ ግን ብትጠይቋቸው አያውቁትም። በቃ እንጃ ሲያስተምር ነበር ነው የሚሉት። ወዲያው ነው የሚረሳው። በቃ ማንም ሰው አያስታውሰው ምን ወንጌል እንደተሰበከ ራሱ ማለት ነው። ዋላ ሁላችንም እያነበብን ነው እኮ ኤቭሪዴይ እናነባለን። ለምሳሌ መዝሙረ ዳዊትን ስታነቡ የእግዚአብሔር መስዋዕትነት ምንድን ነው የሚለው? ምስጋና ነው የሚለው። ማጉረምረም አይልም። ግን ሁላችንም በማጉረምረም የተሞላነን ማለት ነው። ለምን? አጋንንቱ ያንን ነጥቆ ወስዶብናል ማለት ነው። ግን መጽሐፍ ቅዱስን ስታነቡት በማጉረምረም ምን ደረሰባቸው፣ በማመስገንስ ምን አገኙ የሚለውን ነገር ስታዩ ግን አብዛኛውም የእግዚአብሔር የሚፈልገው ማመስገን ነው። በማጉረምረማቸው ግን ጠፉ ነው የሚለው። እንደውም ብዙ ነገር ደረሰባቸው ይላልና እስራኤላውያንም ከግብፅ አውጥቷቸው ያጉረመሩ የሆነ ሰዓት ላይ ብዙ ነገር አደረሰባቸውና በማጉረምረማችን ብዙ ነገር ነው የምንጎዳው ማለት ነው። እኔ አሁን እዚህ አሜሪካን የምኖረው ግን የምሰራው የሕክምና ዙሪያ ላይ በፊት አስተምር ነበረ፣ አስተማሪም ነበርኩ። የራሴን ቢዝነስ ነበር፣ ብዙ ጊዜ በራሴ ቢዝነስ ላይ ነው ብዙ ጊዜ የምሰራው እና በማጉረምረም ነበር ህይወቴ ሁሌ። ሳይሳካልኝ ሲቀር ማጉረምረም፣ የሆነ ነገር በቃ በማጉረምረም ነበር ማለት ነው። ግን ወንጌሉን እማራለሁ፣ ያው ቤተክርስቲያንም እየሄድኩ ምንም እያልኩ ማለት ነው። ግን የለም ቃሉ ስለማይቆይ በቃ የለም ተወስዶ እማራለሁ የለም። ግን በቃና ሁሉ ጊዜ የሚታየኝ ማጉረምረም ላይ ምናምን መነጫነጭ ላይ ነው እንጂ ልክ የእግዚአብሔር ምን ማድረግ እንዳለብኝ ምንድነው የሚፈልገው የሚለውን ግን አላስተውልም። ስለዚህ ያ ነበር። አሁን ግን ሳይም ራሱ ያው እድሜም ሲጨምር ያ ወንጌሉን ቀስ ብላችሁ ስታነቡ ራሱ እየገባችሁ ይሄዳል። ግን ማንበብ አለባችሁ ማለት ነው። ስለዚህ ምንድነው ዋና የእግዚአብሔር መስዋዕትነት ማጉረምረም ነው። ሌላ ደግሞ ሰው እግዚአብሔር የሚያማን ሰው አይወድም፣ ማማት አይወድም እግዚአብሔር ይላል። እንደማማት የሚጠላው ነገር የለም እግዚአብሔር። እና እኛ ደግሞ እሱን ስናጉረመረም ደግሞ በሱ ላይ አሁን የምትጽፉት እኔ አሁን አያለው የዩቲዩብ ላይ ስትጽፉ ስላነበብኩ ነው። እኔ እንደዚህ ቆርቤያለሁ፣ ይሄን አመት ሰግጃለሁ፣ ምንም ለውጥ የለኝም እንደዚህ ያ ማማት ነው። ወደዳችሁም ጠላችሁ ሰውን ነው አይደል የምታሙት። እናንተ ደግሞ አምላካችንን ማማት ማለት ነው። በቃ ያማነው ነው ያለ ነው ማለት ነው። ስለዚህ ምንም እንደማያደርግ አድርገን ነው እኛ ያማን ግን ማን ባወጣልን ፀሐይ፣ ማን ባወጣልን ንፋስና አየር ነው እየተነፈስን የምንኖር ያለ ነው። እኔ ስላየው ነው። እኔ ሆስፒታል ስሰራ 40 ዓመት 50 ዓመት ሙሉ አልጋ ላይ ያሉ ሰዎች ስላየው በእነሱ በጣም በቃ እኔ ተመስገን ሂጄ እንኳን ቤተክርስቲያን እሳለማለሁ። እውነት ቀላል ይመስልናል ማለት ነው። ብዙ ሰዎች እነዚህን እግዚአብሔር አልፈጠረም፣ ፈጥሯል። ግን እነዚህ ሰዎች አስቧቸው በጣም የሚያሳዝኑ ማለት ነው። በቃ 40 ዓመት አንዱ የሚገርማችሁ ነገር 20 ልጁ 1 ዓመት ሆኖት በ20 ዓመቱ መኪና አክሲደንት ደርሶበት አባቱ አሁን 72 ዓመት ሲሆነው ልጁ የ41 ዓመት ሲሆን ሞተ ማለት ነው። አስቡ ስንት ዓመት አልጋ ላይ 41 ዓመት ሙሉ አልጋ ላይ ማለት ነው። አይከብድም? በጣም ይከብዳል ማለት ነው። ብዙ ሰዎች ስታዩ ግርም ይላችኋል ማለት ነው። በጣም እነዚህንም ፈጥሯል እግዚአብሔር፣ እኛንም ፈጥሯል። ስለዚህ እኛ እንደውም ቤተክርስቲያን ሄዳ ምንሳለም ሄደን ምንሰግድ ጉልበት ኑሩን አንሻልም? ብዙ ታሪክ አለ እኮ እዚህ ስታዩ፣ በጣም ብዙ ዓለም ላይ ስታዩ የሆስፒታል ስራ የሚዘገንን ነው። እውነት ለመናገር መፈጠራችሁን ሁላ የሚያስጠሉ ብዙ ዓመት አስቡ።
አንዷ በ20 ዓመቷ ከፈረስ ላይ ወድቃ ሙሽራ ያለች የሃኒሙኗ ላይ ማለት ነው አንገቷ ተሰባብራ ምን ብላ ማለት ነው ወደ መሬት እንትን አትይም በቃ ጎንበስ ብላ ነው መሬቱን የምታየው። ስንት ዓመቷ ነው አሁን? 70 ምናምን ዓመቷ ማለት ነው። የ20 ዓመት ልጅ እንደዛ የሆነች ማለት ነው። አስቡት እንግዲህ በሙሽራነቷ ከፈረስ ላይ ወድቃ አሁን የ70 ዓመቱና ግን መሬት ነው አንገቷ ተሰብሮ እንደዚህ ብሎ መሬት ብቻ ነው የምታየው። የምትበላው በተፈጭቶ በእንደዛ በዩቲዩብ ነገር ነው የምትበላው ማለት ነውና በጣም ብዙ ነገር ታሪካቸውን ስትሰሙ ብዙ ሰዎች ዓለም ላይ ማለት ነው ስንት ነገር ስንት ሰው ተደስቶ እንደሚያልፍ ሁሉ እኛ የምናየው ፎቆቹን የሚብለጨለጩ ነገሮች ናቸው። በዛ ላይ ደግሞ ስንት ነገር እያለፉ ያሉ ሰዎች ደግሞ በየሆስፒታሉ የምታዩ ተአምር ብዙ ነገር አለ ማለት ነው። ስለዚህ እኛ ተመስገን ማለት አለብን። እውነት አትሊስት እንኳን እግዚአብሔርን እያመሰገንን ወተን እንገባለን። እነሱ እኮ ቤታቸውን ሳያዩ ብዙ ጊዜ ያደረጉ ሰዎች ከዛ ሆስፒታል በቃ እንደ ሰው የበሰበሱ እንደ ሰው አጥንታቸው ከአልጋ ላይ እንትን ከማለት የተነሳ በስብሶ በቃ ምን እንዴት ብዬ ልንገራችሁ በቃ ተአምር የምታዩበት እንትን ነው ማለት ነውና እኛ ተመስገን ማለት አለብን ማለት ነው። ይሄንን ስታዩ ማለት ነው እና አንዳንድ ነገሮችን ስታዩና በቃ ሰዎች ደግሞ ግፊት ባያረጉብን አሁን አንዳንድ ሰዎች ያላገባችን ያ ባህላችን ባይሆን አሁን እዚህ ሀገር ሰው ታመመም አልወለደም ወይም አላገባችም ያላገቡም ሴቶች ማለት በመዳን በበሽታም ሳይሆን በማግባትም ደረጃ እዚህ ሀገር ምንድነው በቃ ስለ ፕራይቬሲ ነገር አያወራም። ፋሚሊ ካልሆነ በስተቀር ወይ እናትህ ካልሆነች በስተቀር ሌላ ሰው አያገባም። ሃይ ሰላም ነህ እንዴት ነህ ምናምን ስራ እንዴት ነው በቃ ከዛ ውጪ አታገቢም እንዴ አትወልጂም እንዴ ሰው እኮ መውለድ ይፈልጋል ግን ያልወለደበት ምክንያት አለ። እኛ ደግሞ ስትረስ እንሆንበታለን ለዛ ያ ባህላችን ነው መሰለኝ። እዚህ ግን እንደዛ የለም። ሰው አልፎ አንተ እንደዚህ ነገር የሚጠይቅህ የለም። ያ ካልቸሩ እንደዚህ አይደለም። እኛ ጋር ምንድነው ግፊት ያደርጋል ሰውን። አሁን ልጅቷ ልክ 25 ዓመት ሲሞላት አታገቢም እንዴ እየተባለች ያም ስታልፍ አታገቢም ይላታል ጎረቤቱ ዘመድዮ የሚመጣና አታገቢም። አሁን ልጅቷ ምን እየሆነች ነው? ስትረስ ትፈጥራለች። ያለ ሐሳቧ ጭንቀት ውስጥ ትገባለች ልጅቷ ማለት ነው። ስለዚህ ያንን ባንገባበት እንደዚህ አይነት ባህል ራሱ ብናስቀር የሰው ፕራይቬሲ ላይ ባንገባ ማለት ነው። ይሄ ራሱ ልጅቷ እንድታጉረመርም ያረጋታል በእግዚአብሔር ላይ በቃ እኔ የሚፈልግኝ እኔ ያላገባ እድሜዋ ይሄድሽ እየተሸማቀቀች እያሸማቀቀች ከዛ እግዚአብሔርን እያማረች እንድትሄድ እናረጋታለን ማለት ነው። ያልታመመ ሰው ደግሞ ጸበል ጀሪካን ይዞ ሲሄድ እንዴ እስካሁን ለውጥ አላገኘህም እንዴ እስካሁን በቃ ታሟል ታውቃላችሁ አይደል? ጸበል ቤት እንደምንሄድ እናውቃለን። በቃ ደህና ነህ ሰላም አደርክ ብላችሁ እልፍ ማለት ነው። በቃ አሁንም እዛ ቦታ እየሄድክ ነው። አይ ያንተ ነገር እግዚአብሔር እንዲያንድቅ እያላችሁ ስንለው ያ ሰው ምን ይሆናል ማለት ነው? እየመረረው ይመጣል ማለት ነው። በቃ ስለዚህ እንዲህ አይነት ነገር አንዴ እናውቃለን። በቃ ማለፍ በቃ ባላየ ማለፍ በቃ ደህና ነህ ሰላም ነህ ብሎ ዝም ማለት ከዛ ያ ሰው ጥሩ ይሰማዋል እንጂ ስለበሽታው 10 ጊዜ ስንልበት እንደገና እሱ ወይኔ እያለ ያማረረም ይሄዳል። ያ እሱም የምናማረርበትም አንዱ የካልቸር ነው። እሱም አንድ ነገር ማለት ነው። በራሴም የሆነ ነገር ማለት ነው። እና ሰዎቹ ላይ እንደዚህ ባንል እኔ ምን ነበረ ግን አሁን እዚህ ሲመጣ ተምሬበት ተውኩ። በቃ ሰዎች ፕራይቬሲ ላይ አይገባም። በቃ ካላገባች ካልወለደች ደግሞ መብቷ ነው። ይችግር መውለድ ትፈልጋለች ግን ያልወለደችበት ምክንያት አለ። ሴቷ ላይ እንደዚህ ግፊት አለ። አላገባህም እንዴ እንዴ ሰው በ10,000 ደሞዝ በምን እንዴት ብሎ ያገባል? ኢትዮጵያ ላይ በዚህ ኑሮ ቀስ ብሎ ሲመቻችለት ያንንም ስትረስ አለ መፍጠር ያግባ እንጂ ጎረቤቱ ምኑ በዚህ ላይ ያ ነገር እኮ ነው ችግርና እግዚአብሔር ሰው እንዲያማርር ያደርጋል ማለት ነው። ወይ ለእንትና ትዳር ሰተለኔ እያለ ሰው የእንትና ልጅ አግብታ አንተ እስካሁን ቁመሃል የእንትና ልጅ አግብቶ አንተ እስካሁን ቁመሃል እያለ ሰው ላይ እንትን እንፈጥራለን ማለት ነው። ስለዚህ ያንን እዚህ ሀገር እንደዛ ነገር የለም። በቃ የሰው ገደብ አሉ። የምታወራው ነገር ገደብ አሉ። ዝም ብላ ትላቀቅ እና ይሄ ነገር እግዚአብሔርኛ እንድናማርር በቃ በድህን እንዲህ ሰው ማይለወጥ ሆነ እንጂ በቃ ማንሳት የለብንም ሰው እያንዳንዱ ነገር እና ያንን እኛ ደግሞ እግዚአብሔርን ማመስገን አለብን። ብዙም ጊዜ መጽሐፉን ቅዱስን ላይ ስታነቡት
በማጉረምረም እኔ እንደዛ ስላሳለፍኩ ነው። በማጉረምረም ግን ያገኘሁት ነገር ምንም ነገር የለም። እንደውም በቃ እንደውም የሆነ ነገር ይመታብኛል፣ ወይ መኪናዋ የሆነ ነገር ትሆንብኛለች፣ ወይ ልጆቹ የሆነ ነገር ይሆንብኛል፣ የሆነ ነገር በቃ አለ ህይወቴ እንደዛ። ግን አሁን ይሄንን ቀስ እያለ ያደገ ነው። እንዴ ማመስገን፣ እግዚአብሔር ሁሉ ጊዜ የተጻፈው ነገር እዚህ ላይ ማመስገን ነው። በቃ ማመስገን ነው። በቃ አንተ ታውቃለህ፣ አንተ እያልን ማለት ነው እንጂ ሁሉም ሰው እኮ ችግር አለበት። ሁሉም ሰው በትዳሩ ችግር አለበት። አንዱ ሲሆን ያገኘም ሰው ሁሉም እዚህ ሀገር ሁሉም ሰው የተመቸው ሰው የለም። ስንት በሽታ ያለበት ሰው አለ። ከነዛ ጋር ዲል አድርገው የሚኖሩ አሉ፣ ገንዘብ ስላላቸው ብቻ። ገንዘቡንም እኮ እኔ አሁን ገንዘብ እዛ ሐኪም ቤት ውስጥ ወይኔ እንደዚህ ሚሊዮን ብር ከፍላለሁ ሄልፕ አድርጉኝ ይላሉ። ግን ከየት መጥቶ በቃ በሽታቸው ህመማቸው በጣም ሲብስ ማለት ነው። ስለዚህ በገንዘብ የማይገኝም ጤና ማለት ነው። ገንዘብ ኖሯቸውም እኮ የሚያማሩ አሉ። በማጣትም ግን ያችን ሰላማዊ ኑሮ እግዚአብሔር የሰጠንን ለትንሽ ጊዜ ስለሆነ እዚህ ዓለም ላይ የምንኖረውን በሰጠን ላይ እየበረታን እርስ በርሳችን ደግሞ በቃ ይሄን ባህል ደግሞ ብንተው፣ አንዱ አልዳነም ወይ ደግሞ ቻላገባችም እቺ እንደ ስራ አጣ እንደ አንተ ምናምን በቃ ስራ እኮ እየፈለገ ነው ልጁ አጥቶ አይደል አጣ። እኛ ደግሞ እየደገምን አንተ እስካሁን ስራ አላገኘህም እንዴ? እስካሁን ቁጭ ብለሃል? አንተ እስካሁን ስራ አላገኘህም እንዴ? ቁጭ አትብለህ። እኛ ደግሞ ልጁ ላይ ተመልሰን ስትረስ እንፈጥራለን ማለት ነው። ይሄ ባህል ራሱ እንድናማርር የሚያደርገው ነገር አንዱ ይሄ ነው። እኔም እንደዛ አልነበር። አሁን ግን ያው እዚህ ከመጣ በኋላ ብዙ ተማርኩ ማለት ነው። ስለዚህ ካለው ነገር የሚገርማችሁ ነገር ገንዘብም አይደለም። እኔ ገንዘብ አይቻለሁ። ሰራተኛ ማአት ከልጅነት ከ17 ዓመት ጀምሮ ቀጥር ያለው ምንም ያው ነው። ግን ላይፉ ስታዩት ያ የልጅነቴ ከቤተሰብ ጋር እንደው ተሰባስበን ሽሮ በልተን ያደግነው እሱ ላይፍ ነው ሰላማዊ ያለው። ያ ልጅነታችን 14 ዓመት 10 ዓመት ያለው ላይፍ እሱ ላይፍ አይገኝም። በቃ እንደሱ ላይፍ እኖራለሁ ብላችሁ አታስቡ። እሱ ነው የደስታ ላይፍ የልጅነት በቃ ከ10 ዓመት ከ15 ዓመት በታች ያለው ነው በቃ ላይፉ። ያ ላይፍ በቃ ደስ የሚል ነው። ውስጣችን ጭንቀት የለ ምን የለሱ ያንን ይሄን ግን እንዲህ ባለ ቁጥር ገንዘብ ባገኘህ ቁጥርም ሃፒ ማትሆንም። የሚገርም ገንዘቡ ይመጣል። ሁሉም ሰው የውሸት ነው በቃ ሃፒ የሆነ ሰው የለም በተፈጥሮ። በስንት ኪኒና በስንት የስትረስ እንትን ነው የሚሄደው ሰው ራሱ። እንትን አትበሩ እና ስራም እንኳን ሆኖ ከፍታች ወይኔ እንደዚህ በሆነ ሌሊት ራሱ አተኙም። የመረጋጋት ነገር የለም በቃ እንደዚህ በሆነ እንዲሆናል እያላችሁ ነው የምትሄዱት። በራሴ ስላልኩበት ስላየሁበት ማለት ነው። ስለዚህ ደስ ያለኝ ነገር ግን ከሁሉም ነገር ልክ የእግዚአብሔርን ስጋና ደም ሳገባም ደስ አላለኝም። እኔ አግብቻለሁ፣ ልጆችም እግዚአብሔር ይመስገን ወልጃለሁ። ምንም እንትን ያልኩት ግን ሳገባ እንትን ስል የስጋና ደሙ ስቆርብ ግን እንደዛ ያስደሰተኝ ዕለት የለም። የሚገርማችሁ ነገር ሁሉ ጊዜም ስቆርብ በጣም የሚሰማችሁ ነገር የምድራዊ ሳይሆን ሰማያዊ የሆነ ነገር ይችን ዓለም ጣል አድርጋችሁ የምትሄዱ ነገር የለም። በቃ በዛ ላይ ደግሞ ኃይለኛ እንቅልፍ ይወስዳችኋል ስቆርቡ ማለት ነውና እልም ብላችሁ የሆነ ነገር ነው የምትሆኑት። የሚገርማችሁ ነገር ማለት ነውና ከእግዚአብሔር ጋር ያለን ቁርኝነት ብቻ ነው ሃፒ የሚያደርገው ማለት ነው። በቃ ሌላ ነገር ግን እዚች ምድር ላይ ምንም ነገር የሚያስደስት ነገር የለም። እውነት ነው የምላችሁ ማለት ነው። እና በምንም ሰርጉም አይቻለሁ እኔ በጣም በዛው ትልቅ ሆቴል ላይ አግብቻለሁ ኢትዮጵያ ላይ። ምንም ይሄን ያህል የቁርባኑና ከእግዚአብሔር ጋር እንደመሆን የሚያስደስት ነገር ግን የለም። እውነቴን ነው የምላችሁ ማለት ነው። ስለዚህ አናጉረምርም፣ እርስ በርሳችን ደግሞ እንደጋገፍ። ይሄን ባህል ደግሞ እንተው። አንተ እያልን የራሳችንን ስራ ሰርተን እርስ በርስ ተከባብረን መኖር ማለት ነው በቃ። እና እኔ የራሴን እንግዲህ ማማ እንትን ብለው ማለት ነው ለሰው ማስተላለፍ የምንችለው ማለት ነው። እምነት በጣም የሚያስደስተው ነገር ከእግዚአብሔር ጋር መሆን፣ ከእግዚአብሔር ቃሉን ስንማር በደንብ አድርገን ስንማር በቃ ደስ ይላል። ስለመፈተናችን ግን ሁሉም ሰው ነው የሚፈተነው። ሁሉም ሰው መከራም ስላገኘም ስላጣም አይደለም። እኔ የትምህርቱንም ተምሬያለሁ። እዚህ መጥቼ ነርሱን ብትሉ እዛም ኢትዮጵያ ላይም አስተማሪም ነበርኩ። ሰዓትም ተማሪዎችም ቀጥሬ አስተማሪም ስንት ስራ ሰርቻለሁ። ግን የሚያስደስተው ነገር እውነት ለመናገር ገንዘቡንም አይቻለሁ። አሁን ምንም አይመስለኝ፣ አይበርደኝ፣ ጌጣጌጡን ምናምን ምንም
የሚገርማችሁ ነገር ማለት ነው። ግን ወርቁም ቢሆን ከዱባይ እኔ ግን የወርቁም አይነት ቢሆን ማለት ነው። ግን እኔ የሚያስደስተኝ ምን መሰላችሁ? ከእግዚአብሔር ጋር ያልኳችሁ ነገር ስጋና ደሙን እየወሰድኩ የምኖረው ላይፍ እሱ ለእኔ ወርቄም ገንዘብም ከምንም በላይ የሚያስደስተኝ ህይወት እሱ ሆኗል ማለት ነው። እውነቴን ነው የምነግራችሁ። እንደውም ይቆጨኛል እስካሁን ድረስ ለምን ብዬ ማለት ነው። ስለዚህ የእግዚአብሔርን ቃል እያነበባችሁ ለሱ መንበርከኬ በጣም ያስደስተኝ ነበር። ምክንያቱም ድሮ ትዕቢተኛ ነበርኩኝ፣ በቃ ሰው ንቅ ነበረ። በጣም ላይፌ እንደዚህ አይነት ነገር ነው የነበረውና አሁን ግን በቃ እግዚአብሔር ይመስገን ትሙትኝ ቃ እንዳለ ስነ ስርዓቱኝ እንደዚህ ስለሆንኩኝ እኔ ደስ የሚለው ላይፍ ከእግዚአብሔር ጋር ያለው ላይፍ ብቻና ብቻ ነው። በቃ በዚህ ደስ ይላችሁና እግዚአብሔርን እንድታመሰግኑት ይገባል። ሁሉ ጊዜ ግን እግዚአብሔርን አናማርር፣ እናመስግን። ባመሰገንን ቁጥር ግን እግዚአብሔር በሰማይ ላይ የሚያበረክትልን በረከት ከፍተኛ ነው። እውነቴን ነው የምላችሁ ማለት ነው። ምክንያቱም የሱ መስዋዕትነት ምስጋና ብቻ ነው በቃ እንጂ በግ አይታረድበት፣ በሬ አይታረድለት። ለእግዚአብሔር በሬ ማረድ አያስደስተው፣ ደም ማፍሰስ አያስደስተው፣ በግ ማረድ አያስደስተው። መዝሙረ ዳዊት ላይ አንብቡት። ግን ስንጸልይ ራሱ የምታነቡት ሁሉ ጊዜ በምስጋና ነው የሚለው ሁሉ ጊዜ። ስለዚህ እግዚአብሔር ሁሉ ጊዜ መስዋዕትነት የምንሰማው ምስጋና ብቻ ነው። ከኛ የሚጠብቀው ምስጋናና ልመና በቃ እንጂ አምላካችንን አክብረን ካደረግን ሌላው ቀርቶ እንደሰታለን። ለኛ ይመስለናል እንጂ እውነት እኔ አሁን ከቆረብኩ በኋላ ብዙ ለውጥ ነው ያየሁት። ምክንያቱም እግዚአብሔር እኔ ከናንተ ጋር ነኝ ይላል። በቃ ስቆርብ ነው ከኔ ጋር የሆነው። የሚገርማችሁ ነገር ስቆርብ ብዙ ለውጥ ነው ያየሁት። ስለዚህ ለቁርባንም ያልደረሳችሁ ያብቃችሁ እና እግዚአብሔርን ግን ሁሉ ጊዜ አመስግናችሁ ተመስገን በሉ። ብዙ ነገር ያላየ አስቸጋሪ ቀላል ነገር ይመስላችኋል። እሱ እንደሆነ አጋንንቱ እየጠበቀ ካፋችን እግዚአብሔርን እንድናማርር በሱ ላይ እንድንነሳሳ በሱ ላይ ሁሉ ጊዜ እያልን እንድንኖር ነው የሚፈልገው እና እኛ ደግሞ አምላካችንን እያመሰገንን እንኖር ነው የምለው ማለት ነው።